ሴት በመሆን ብቻ የሚደርስ ችግር እንዲቀንስ እንዲቃለል ለማድረግ የመጀመሪያውን እርምጃ መራመድ ላይ በየቦታው እድል ያገኘንም ለመቀየር ለመለወጥ የተወሰነ አስተዋጽኦ ለማድረግ እድል ያገኘን ሰዎች ኃላፊነት አለብን። አጠቃላይ ደግሞ እንደ ሴቶች መተባበር ያስፈልጋል። በተለይም እነኚህ እህቶች ወይም ልጆቻችን ለምን ተጋለጡ ካል የሁሉንም ታሪክ ብንሰማ ያለው አሎና መገለል ጾታ ተኮርም ቢሆን ማህበረሰቡ ውስጥ ያለም በፖለቲካ አመለካከት በግጭት በተለያዩ ልዩነቶች ምክንያቶች የሚደረጉ ማህበረሰቡ ውስጥ የሚፈጠሩ ችግሮች አንድ ቁጥር መጀመሪያ የሚያጠቃው ሴቶችን ነው። ቀጥሎ ህፃናት። እናት ደግሞ ታውቃላችሁ ልጇን ጥላ ቅድም በተውኔቱ እንዳየን ነው እየጠየቅኩት ነበር ዶክተር ይርጳሳን ዛት ሪል ኦር ለተውኔት የቀረበ ነው ስለው እውነት ነው። እዚህም ሆና እድሉን ስታገኝ ከልጇ መለየት ከባድ ነው። ልጄን እንዴት ላርግ ነው የምትለው። ይህንን ማህበረሰብ ውስጥ መሸከም ደግሞ ትልቅ ኃላፊነት ነው። የቤተሰብ መሰረት ከቤተሰብ መሰረት የማህበረሰብ መሰረት መሆን ከማህበረሰብ መሰረት አጠቃላይ የሀገር ጥንካሬ መሆን። ስለዚህ ሴቶችን ማክበር ሴቶችን ኢምፓወር ማድረግ ጠንካራ ሀገር የመፍጠር ጉዳይ ነው። ጠንካራ የበለጸገች ሀገር እንድትኖረን ከፈለግን ሴቶች በተገቢው ሁኔታ በኢኮኖሚ ውስጥ ተገቢውን ስራ የሚሰሩትን ያክል ተጠቃሚ መሆን አለባቸው። ድርሻቸው መከበር አለበት። በምንፈጥረው የስራ እድል ውስጥ ተገቢውን እድል መስጠት ያስፈልጋል። ከዛም ባለፈ ፍትሃዊነት በምንሰራቸው ስራዎች ውስጥ ግዴታ ነው። በተጨማሪም የህግ ከለላ ጾታዊ ጥቃት እንዳይደርስባቸው ማድረግ ላይ በየቦታው ተገቢውን ኃላፊነት ከተወጣን ችግሩ ይቃለላል። ኃላፊነታችንን በትክክል ስለማንወጣ ነው ማህበረሰብ ውስጥ ስር የሰደደው ይሄ ችግር በፍጥነት ከመሰረት የማይነቀለው ብለን ማየት ይገባናል።